ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን ወቅታዊ ፕሮግራማችን ተጀምሯል። የዛሬው ወቅታዊ ፕሮግራማችን በ2018 የአረንጓዴ አሻራ መርሃ ግብር ላይ ትኩረቱን ያደርጋል። በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመላለም ምህረት መረጃዎችን እየሰጡን ቆይታ ያደርጋሉ። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም አቶ እስመላለም እንግዲህ በ2018 ዓመተ ምህረት የአረንጓዴ አሻራ መርሃ ግብር በክልል ደረጃም እንዲሁም በሀገር አቀፍ ደረጃ ተጀምሯል። በክልላችን በ2018 ዓመተ ምህረት የአረንጓዴ አሻራ መርሃ ግብር የችግኝ ተከላ የትግበራ ሂደት ምን ይመስላል ከሚለው ጥያቄ ውይይታችንን እንጀምር። አመሰግናለሁ። እንግዲህ አጠቃላይ የተፈጥሮ ሀብት ልማትና ጥበቃ አጠቃቀም ስንል ስሙ እንደሚናገረው ተፈጥሮ ሀብቱን እናለማዋለን፣ እንጠብቀዋለን፣ እንጠቀምበታለን። ምክንያቱም መጨረሻ ላይ ለሕዝብ አገልግሎት እስካርዋለ ድረስ ለምንም ስለማይሆን በዚህ መሰረት ነው የምንሰራው። አጠቃላይ አሰራራችን እንግዲህ ከመጀመሪያው ጀምረን ሂደቱን ወደ ስራ ለማስገባት ቀድሞ መሰራት ያለባቸው ስራዎች አጠቃላይ ተሰርተው አሁን ባለንበት ሰዓት ሙሉ ለሙሉ ወደ ስራ ገብተናል። በክልል ደረጃ የክልሉ ፕሬዝዳንት በተገኙበት በሰሜን ጎጃም ዞን በሰሜን ሜጫ ወረዳ ላይ እንጉቲ ቀበሌ ላይ ተከላው ተጀምሮ አሁን ሰዓት የዝናቡ ስርጭት ባለበት ላይ ሁሉም ተከላ እየተጀመረ ያለበት ሁኔታ ነው ያለው። ከአመቱ ቀደም ብሎ ነው የዛሬ አመት አካባቢ ነው ስራው የተጀመረው። ያንኛውን እየተከል ለሚቀጥለው አመት ደግሞ ዝግጅት እንጀምራለን። አንዳንድ የዛፍ ዝርያዎች በባህሪያቸው ከአንድ አመት በላይ ችግኝ ጣቢያ ውስጥ የሚቆዩ ስለሆነ ያንን ዝግጅት እያደረግን ነው የቆየ ነው። እንግዲህ በመጀመሪያ ይህንን ዝግጅት ስናደርግ እቅዱ በተለይ የተፈጥሮ ሀብት ልማትና ጥበቃ እቅድ የሚተከለው ችግኝ የሚተከልበት ቦታ ከታች ከቀበሌ ጀምሮ ተነስቶ ስለሚመጣ እቅዱን በአግባቡ ለማቀድ ጥረት ተደርጓል። ከታቀደ በኋላ የተከላ ቦታ ለመለየት ነው ጥረት የተደረገው። ከ261 ሺህ ሄክታር በላይ በዚህ አመት እንተክላለን፣ በደንና በጥምር ደን እርሻ እንተክላለን ተብሎ እቅድ ተይዞ ወደ ስራ ተገብቷል። ሙሉ ለሙሉ እሱን አሁን ዝግጅቱ ተጠናቋል። ሁለተኛው በዚህ አመት ለነዚህ ለምንተክልባቸው ቦታዎች የሚያስፈልግ ችግኝ ከ1.76 ቢሊዮን በላይ ችግኝ እናፈላለን ተብሎ ታስቦ አሁን ያ ሙሉ ለሙሉ ዝግጅቱ ተጠናቋል። ኦልሞስት አሁን ወደ ስራ እየተገባ ያለበት ሁኔታ ነው ያለው። ከዚህ ጎን ለጎን ደግሞ ምንሰራቸው አሉ። ለምሳሌ የጽድቀት ምጣኔውን ለማምጣት ለምሳሌ ጉድጓድ መቆፈር ደጋ ወይና ደጋ ቆላ ብለን ነው የሚቆፈሩት። እንደገና ደግሞ በቂ እርጥበትና እርጥበት ባለበት አካባቢ የራሱ የሆነ ስታንዳርድ አላቸው። እነሱን መሰረት አድርጎ በተለይ ሚያዝያ መጨረሻና ግንቦት ላይ ይህንን ሙሉ ለሙሉ ለመስራት ጥረት ተደርጓል። ከዚህ ጎን ለጎን የምንሰራቸው በተለይ ጂኦሎኬትድ ወይም ጂኦ ሬፈረንስድ ማንኛውም ሰው ገብቼልኝ ቢል የተተከለውን ማየት እንዲችል ደግሞ ኤክስ ዋይ ኮኦርዲኔት ወስደን ጂኦሎኬትድ አድርገን የምንሰራቸው አሉ። ከ113 ሺህ ሄክታር በላይ እንሰራለን ብለን ያንኛውን ሙሉ ለሙሉ ሸፕ ፋይል ተሰርቶላቸው በአሁኑ ሰዓት ከቀበሌ እስከኛ ድረስ ያለው በዛ መንገድ ተዘጋጅቷል። ስለዚህ በአሁኑ ሰዓት ያለንበት ሁኔታ ሙሉ ለሙሉ ዝግጅታችንን አጠናቀን ወደ የተከላ ስራው ተጀምሯል። ከዚህ ጋር ተያይዞ እንግዲህ የተከላ እንትኑ እንደየ አካባቢው የዝናብ ስርጭት ይወሰናል። በተለይ እናዊ ምዕራብ ጎጃም አካባቢ እነ ሰሜን ጎጃም የዝናብ ስርጭት ባለባቸው ተከላ ተጀምሮባቸዋል። ይህም የክልሉ ተከላ ስራ ተጀምሮ ሰኔ 18 2018 ተጀምሯል። ከዚህ ጋር በተያያዘ የአንድ ቀን ተከላ ብለን ደግሞ ወደ ተከላ የምንገባበት አለ። ያ እንደ ፌዴራል ቀኑ ስለሚወሰን ሐምሌ አጋማሽ አካባቢ ነው ተብሎ ይታሰባል። እንደኛ እቅዳችን ይዘናል። ከ314.8 ሚሊዮን በላይ ችግኝ ተክላለን ብለን ይሄ የት ቦታ ይተከላል፣ ማን ይተክላል፣ እንዴት ይተከላል፣ ይህንን መረጃ ቅብብሎሾቹ ምን ይመስላል የሚለውን ከቀበሌ እስከ ክልል ድረስ ያለው መረጃው ተጠናክሮ የሚወሰንበት ቀን በመጠባበቅ ላይ እንገኛለን። መልካም። በክልሉ ከዚህ በፊት በተከናወኑ የአረንጓዴ አሻራ የልማት ስራዎች የተገኙ ውጤቶች ምን ይመስላሉ? እንግዲህ አጠቃላይ የአረንጓዴ አሻራ ስራዎች ሁሉም የራሳቸው ዓላማ አላቸው። በመጀመሪያ ደረጃ የሚዘጋጀው ችግኝ ለየት ተከላ ነው የሚውለው፣ ምን አይነት ችግኝ ነው የሚተከለው እዛ ቦታ ላይ የሚለውን በመጀመሪያ ደረጃ ተለይቶ ነው ወደ ስራ የሚገባው። በመጀመሪያ ደረጃ የተከላ ቦታ እንለያለን። ከዛ በኋላ ችግኝ የሚያስፈልገውን ችግኝ እናፈላለን። የሚፈላው ችግኝ ደግሞ ደጋ ወይና ደጋ ቆላ እርጥበት ባለበት በቂ እርጥበት በሌለበት ተብሎ ችግኙ እንዲዘጋጅ ይደረጋል። ይሄ ሲዘጋጅ የራሳቸው ዓላማ አላቸው።
ለምሳሌ ለደን ልማት ብለን የምንተክላቸው አሉ። የደን ልማት ስንል የእንጨትነት ባህሪ ያላቸው፣ ሁለተኛው ደግሞ ለጥምር ደን እርሻ ብለን የምንተክላቸው አሉ። በተለይ የአፈር ለምነትን ሊያመጡ የሚችሉ ወይም ከሰብል ልማት ጋር ተስማሚ ሆነው ሊመጡ የሚችሉ፣ ሁለተኛው ደግሞ ለእንስሳት እርባታ መኖ አገልግሎት ሊውሉ የሚችሉ ብለን የምንተክላቸው አሉ። ሶስተኛው ደግሞ ለአካባቢ ጥበቃ በተለይ የተራቆቱና የተጋጋጡ መሬቶች አካባቢ ብንተክላቸው ያን መሬት እንዲያገግሙ የማድረግ ስራ የሚሰሩ ደግሞ ዝርያዎችን እንተክላለን። ስለዚህ ሁሎችም የዛፍ ዝርያቸው የራሳቸው ባህሪ ስላላቸው በዛ መንገድ ተከላ እናካሄዳለን። እንግዲህ የእንጨትነት ባህሪ ያላቸው ስንል በተለይ የአገር በቀል ሊሆኑ ይችላሉ፣ የአገር ውጭ ዝርያ ያላቸው ሊሆኑ ይችላሉ። እነዚህን ዝርያዎች መሰረት ተደርጎ እንደየአገሩ ኢኮሎጂ ቀጠናው ደጋ፣ ወይና ደጋ፣ ቆላ ተብሎ ተከላ ይካሄዳል ማለት ነው። ስለዚህ እነዚህ ደግሞ የደን ሽፋንን ሊያመጡ የሚችሉ የዛፍ ዝርያዎች ናቸው። ምክንያቱም በፋው ራሱ የተሰጠው ትርጉም አለ። ከፋው ተነስቶ ደግሞ የኢትዮጵያ የተሰጠው ትርጉም አለ። ደን ማለት ምን ማለት ነው የሚለውን እሱ ያወጣው ስታንዳርድ አለ። ከዛ ቀጥሎ ደግሞ ኢትዮጵያ ደግሞ የራሷን ስታንዳርድ ያወጣቸዋል። ስለዚህ የደን ሽፋንን ሊያመጡ የሚችሉ ናቸው እነዚህ የምንተክላቸው። ሁለተኛው ቅድም እንደጠቀስኩት የጥምር ደን እርሻ የምንለው በተለይ አፈር ለምነትና ከእንስሳት መኖነት ሊያገለግሉ የሚችሉ መስተጋብር ያላቸው፣ እዚህ ላይ የዛፍ ዝርያዎች ሊሆኑ ይችላሉ፣ የሳር ዝርያዎች ሊሆኑ ይችላሉ፣ የተለያዩ ፍራፍሬዎች ሊሆኑ ይችላሉ። ስለዚህ እነዚህን ደግሞ በዛ አካባቢ የምንተክላቸው ናቸው። በተለይ የመጀመሪያዎቹ አረንጓዴ አሻራ እንደተጀመረ በአብዛኛውን ተክል የነበረው የደንነት ባህሪ ያላቸው ወይም የእንጨትነት ባህሪ ያላቸው ነው ስንተክል የነበረ። ከ2013-14 ጀምሮ ደግሞ ፍራፍሬ ላይ ሞር ትኩረት ተሰጥቶት እየተሰራ ያለበት ሁኔታ አለ። ሌላው በጣም እየተጋጋጡና እየተራቆቱ በክልል ውስጥ በጣም በርካታ መሬቶች ስላሉ ለዛ የሚሆኑ ደግሞ አፍልተን ተከላ እናካሄድባቸዋል። ስለዚህ ውጤታቸው እንደየ አላማቸው ውጤት እያመጡ ነው ማለት ነው። በዚህ ላይም ለምሳሌ የእንጨትነት ባህሪ ያላቸው የዛፍ ባህሪ ያላቸውን የተከልናቸውን የደን ሽፋናችን ኦልሞስት ከ13.9% ወደ 18.9% ለማድረስ ተችሏል። ይሄ አንዱ ውጤት ነው። ሌላኛው በሰብል ልማት ላይ በእርሻ መሬት ጋር ወይ ጥምር ደን እርሻ የምንለውን ደግሞ የምንተክለውን በተለይ ከፍራፍሬ ከእንስሳት መኖ ጋር በመትከል የአፈር ለምነትን በማሻሻል ምርትና ምርታማነትን እያሳደጉ መጥተዋል። የሰብል ምርትና ምርታማነት፣ የእንስሳት ምርትና ምርታማነት፣ የፍራፍሬ ምርትና ምርታማነትን ደግሞ እያሳደጉ የመጡበት ሁኔታ አለ። ይሄ አንደኛው ለውጡ መጥቷል ብለን ከምንላቸው ነው። ሶስተኛው ደግሞ በጣም ተጋግጠው ተራቁተው ለምንም አገልግሎት የማይሰጡ መሬቶች ደግሞ በርካታ መሬቶች በአሁኑ ሰዓት ወደ አገልግሎት ወደ መስጠት የገቡበት አለ። እነዚህ ለምሳሌ ንብ በማነብ በኩል ከፍተኛ ስራ እየተሰራባቸው ነው። እነዚህ የተጋጋጡና የተራቆቱ መሬቶች ወደዚህ በመግባታቸው በርካታ የስራ እድል ተፈጥሮባቸው፣ እንደዚሁም ደግሞ ወጣቶች ደግሞ ከጥቅም ውጭ ሆነው የነበሩ በተለይ ቦረቦር መሬቶች የምንላቸው እነሱ ወደዚህ ገብተው ከፍተኛ ውጤት ወይም ወደ ልማት ገብተው አበርክቶ ያለበት ሁኔታ አለ። ስለዚህ ጥቅሙ ሁለንተናዊ በሆነ እንትን ነው እያመጣ ያለው የሚል ሀሳቦች አሉ። አካባቢንና ስነ ምህዳርን ለይቶ ከመትከል አንጻር በተለይ ከዚህ በፊት የተሰሩ ስራዎች ያመጡት ለውጥ ምንድን ነው? በተለይም ደግሞ ዓላማ ያላቸው ኢኮኖሚያዊ ጠቀሜታ ያላቸው ችግኞች ምንድን ነው ያስገኙት ፋይዳ? ያመጡት ለውጥ ምንድን ነው? ስነ ምህዳርን መሰረት አድርጎ ለመስራት የተከላ ቦታን እቅድ ሲታቀድ ስነ ምህዳርን መሰረት ተደርጎ መታቀድ መቻል አለበት። ያ ነው መነሻው፣ ያ ነው የሚሆነው። እቅዱ በትክክል ካልታቀደ የት እንደሚተከል አይታወቅም፣ ማን እንደሚተክለው አይታወቅም፣ ምን አይነት ችግኝ እንደሚፈላ አይታወቅም፣ ምን አይነት ችግኝ እንደሚተከል። ያንን መሰረት አድርገን ከታች እንነሳለን። ያንን ስንነሳ ደጋ፣ ወይና ደጋ፣ ቆላ መጀመሪያ አካባቢ እንደጠቀስኩት ለደጋ፣ ለወይና ደጋ፣ ለቆላ ተብሎ የተከላ ቦታው ይለያል። ከተለየ በኋላ ለደጋ፣ ለወይና ደጋ፣ ለቆላ ተብሎ ደግሞ ችግኙ ይዘጋጃል። ስለዚህ ያንን ስነ ምህዳርን መሰረት ተደርጎ የሚዘጋጁ ችግኞች አሉ። እዚህ አካባቢ የሚዘጋጁት ደግሞ የአገር በቀልና የውጭ ዝርያ ተብሎ በዛው ልክ እቅዱ ሲታቀድ ይታቀዳል። ሲታቀድ እነዚህ የአገር በቀል ዝርያዎች የት አካባቢ ነው የሚተከሉት፣ እንዴት ነው የሚተከሉት፣ ማን ነው የሚተክላቸው የሚለውንም ይለያል። ስለዚህ በዛ መሰረት ዝግጅት ይደረግና ወደ ተከላ ይገባል። ከዚህ ከተተከሉ በኋላ ኢኮኖሚያዊ ፋይዳቸው ደግሞ በአካባቢ የሚያመጡት አለ። ለማገዶ ተብሎ የሚተከሉ አሉ፣ ለኮንስትራክሽን ብለው የሚተከሉ አሉ፣ ለከተማ ውበት ተብሎ የሚተከሉ አሉ። እንግዲህ እንደየባህሪያቸው ነው የሚተከሉ። ለአፈር ለምነት ተብሎ የሚተከሉ አሉ፣ ለእንስሳት መኖነት ተብሎ የሚተከሉ አሉ፣ አገልግሎት እንዲውሉ። አንዳንዶቹ እንስሳቶች ሲበሏቸው ወይም ሲመገቧቸው የእንስሳት ይባላሉ። ሰው ሲመገባቸው ደግሞ ፍራፍሬ ይባላሉ።
ስለዚህ እንደየንትኑ ከዛ በኋላ እየመጣም ያለው ስለዚህ አገልግሎታቸው በዛ ልክ እያደገ የሚሄድ ይሆናል። ኢኮኖሚያዊ ጠቀሜታቸው ከዛ አንፃር ተነስቶ ነው። ለምሳሌ የማርለብ ስራ ይሰራል፣ የንብ ማነብ ስራ ይሰራል። እነዚህ በእያንዳንዱ አርሶ አደር ላይ ኢኮኖሚያዊ ጠቀሜታ የሚያመጡ ናቸው። ሌላኛው ደግሞ በተለይ እየተጎዱና እየተራቆቱ የመጡ አካባቢዎች አሉ። እዚህ አካባቢ የሚተከለው ደግሞ ያንን ሊቋቋም የሚችል ዝርያ የትኛው ነው ተብሎ ተለይቶ ከተፈላ በኋላ ተከላ ይካሄዳል። ይህም ለዛ ነው በየአመቱ በምንተክላቸው በተለይ ከሚሊዮን ሄክታር በላይ እያገገሙ ወደ እንትን የሚገቡ እንትኖች አሉ፣ መሬቶች አሉ። ምክንያቱም ተፈጥሮ ሀብት እየሰራ በሄደ ቁጥር ምርትና ምርታማነትን ለማሳደግ ወደ ፍራፍሬ ወይም ወደ እርሻ መሬት የሚገቡ አሉ። ይሄ ማለት እያገገሙ ሲሆን፣ ሁለተኛው ደግሞ በጣም እያገገሙ ከሄዱ ደግሞ እነዚህ አካባቢዎች ለምን ይውላሉ? ለበጋ መስኖ ሊሆን የሚችል ውሃ በአግባቡ ታችኛው እንዲያገኝ ያደርጋል ማለት ነው። ይሄ አሁን የበጋ መስኖ ስንዴ ብለን የምናወራው በብዛት ተራሮች ወይም የተራቆቱና የተጋገጡ መሬቶች በአግባቡ በመያዛቸው ወይም ትሪት በመደረጋቸው ሊመጣ የሚችል ለውጥ ነው። ስለዚህ ለውጡ ዘርፈ ብዙ ነው የሚል ድምዳሜ አለኝ እንደኔ። በክልላችን ምርታማነትን ለማሳደግና የአፈር አሲዳማነትን ከመከላከል አንጻር የአረንጓዴ አሻራ መርሃ ግብር ያመጣው ለውጥ ምንድን ነው? በተለይም ደግሞ በክልላችን አብዛኛው የሚታረሰው መሬት በአሲዳማ አፈር እንደተጠቃ መረጃዎች ያመለክታሉና የአረንጓዴ አሻራ መርሃ ግብር እንዴት ነው ከተፈጥሮ ሀብት ልማት ጥበቃና አጠቃቀም አንጻር ተግባራዊ እየተደረገ የሚገኘው? ጥሩ እንግዲህ አጠቃላይ ስራችንን ስናየው በተለይ የአፈር አሲዳማነት ከአመት ወደ አመት እየጨመረ የመጣ ነው። ይህንን ስራ ለመስራት ደግሞ ግብርና ቢሮ ምን መስራት አለብን ብሎ በትኩረት ተይዞ እየተሰራ ነው። የመጀመሪያው 1.9 ሚሊዮን ሄክታር አካባቢ በዚህ የተጎዳ አለ። የተጎዱት አካባቢ ደግሞ በስፋት የተጎዱት አካባቢ የት እንደሆነ ይታወቃል። በተለይ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎጃም፣ አዊ፣ ደቡብ ጎንደር እነዚህ በሰፊው የተጠቁ አካባቢዎች ናቸው። ሌሎች ደግሞ ከዚህ እንትን እያለ ይሄዳል። ስለዚህ እነዚህ አካባቢ ምን መስራት አለብን ተብሎ የክልሉ ግብርና ቢሮ የተለያዩ ስትራቴጂዎችን ነድፎ እየተሰራ ያለበት ሁኔታ አለ። አንደኛው አሲዳማ አፈርን ለመቀነስ ወይም ለመከላከል ኖራን መጠቀም ነው። ኖራን በመርጨት ማለት ነው። እንግዲህ እሱ ደግሞ ሙሉ ፓኬጅ አለው። በተለይ የተለያዩ እርከኖችን ሰርቶ እዛ ላይ መርጨት እንደገና ደግሞ የሚረጭበት ወቅትም ራሱ በተለይ እዛው እንደተረጨ ወይም እንደተበተነ ተሎብሎ ቀላቅሎ የማረስ ስራዎች የመስራት የመሳሰሉት ስራዎች እየተሰሩ ነው። ይሄ አንዱ ትኩረት ተሰጥቶት እየተሰራ ያለበት ሁኔታ አለ። ቅድም እንዳልኩት ከሱ ቀደም ብሎ እርከን ምናምን የመሳሰሉት ነገር አብሮ ስለሚሰሩ ማለት ነው። ሌላው የአሲዳማ አፈርን ለመከላከል በተጨማሪ የተለያዩ የኮምፖስት ባህሪያት ያላቸውን ደግሞ በመሬቱ ላይ በመጨመር የመቀነስ ስራ ለመስራት ጥረት ይደረጋል። ኮምፖስት ማለት መደበኛ ኮምፖስት የምንል አርሶ አደሩ በእያንዳንዱ የሚያዘጋጀው አለ። በርሚ ኮምፖስት የምንለው አለ። ባዮሰለሪ ኮምፖስት የምንላቸው አለ። እነዚህን ደግሞ ወደ ማሳያ መጣን በመጨመር የአሲዳማ አፈርን ለመቀነስ ጥረት እየተደረገ ያለበት ሁኔታ አለ፣ ከኖራ አፈር በተጨማሪ ማለት ነው። ሌላኛው የአረንጓዴ አሻራ ከምንሰራቸው ስራዎች ደግሞ አንደኛው በተለይ የሰብል ምርትና ምርታማነትን ሊጨምሩ የሚችሉ ሰፋፊ ቅጠል ያላቸው የዛፍ ዝርያዎች አሉ። እነሱን ደግሞ በእርሻ ማሳ ላይ አልፎ አልፎ በመትከል እንደዚሁም ፍራፍሬዎች ለዚህ ተስማሚ የሆኑ ፍራፍሬዎች አሉ። እሱንም በመትከል የአፈር አሲዳማነትን የመቀነስ ስራ በመሰራት ላይ ያለ። እንግዲህ እነዚህን ስራዎች ስንሰራ ሁሉንም ተቀናጅተው ናቸው የሚሰሩት። ምክንያቱም የምንጨምረው ማዳበሪያ የአፈር አሲዳማነት ካለት ሙሉ ለሙሉ ላይ ይጠቀምበት ይችላል። በአሲዳማ አፈር በተጠቃ ቁጥር ከተጨመረው 70% አካባቢ ምርት ሰብሉ ላይ ይጠቀምበት ይችላል። ምክንያቱም ወደ ሌላ ስለሚወሰድ ማለት ነው። ስለዚህ ይሄንን ለማድረግ ደግሞ ምርትን ለመጨመር እዚህ ላይ በመጀመሪያ ደረጃ ትኩረት ተሰጥቶት መሰራት አለበት። ስለዚህ አንዱ የትኩረት ኤሪያ ተደርጎ የክልሉ መንግስትም እንደ አንድ ትኩረት ኤሪያ አድርጎ ወስዶታል። እንደ ግብርና ቢሮ አንድ ትኩረቱ ነው። ተፈጥሮ ሀብቱም አንድ ትኩረት ተደርጎ እየተሰሩ ያለበት ሁኔታ አለ። በዚህ መንገድ ነው በትብብር እየተሰራ ያለ። የተከበራችሁ አድማጭ ተመልካቾቻችን ወቅታዊ ፕሮግራማችን ወደ እናንተ መድረሱን እንደቀጠለ ነው። በዛሬው ወቅታዊ ፕሮግራማችን የ2018 ዓ.ም የአረንጓዴ አሻራ መርሃ ግብር የትግበራ ሂደት፣ ከዚህ በፊት በተተከሉ ችግኞች የመጡ ለውጦችና የቀጣይ ተግባራትን እያነሳን ነው የምንገኘው። መረጃዎችን እያካፈሉን የሚገኙት ደግሞ በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመላለም ምህረት ናቸው። አሁንም ሌሎች ጉዳዮች እናነሳለን። አብራችሁን ቆዩ።
ወደ ሌሎች ጉዳዮች እንመለስና እንግዲህ በተለይ ባለፉት አመታት በተሰሩ የአረንጓዴ አሻራ መርሃ ግብሮች የተተከሉት ችግኞች የጽድቀት መጠናቸው ምን ይመስላል? ጥሩ የጽድቀት ምጣኔን ለማምጣት በአንድ ጊዜ የሚሰራ ስራ አይደለም። ሂደት ነው። ቢያንስ 2 አመት የሚሰራ በትንሹ 2 አመት መሰራት አለበት። 2 አመት የምልበት ምክንያት አንደኛ ችግኝ ጣቢያ ውስጥ በሚፈለገው የዝርያ አይነት መቼ እንደሚፈራ እንዴት እንደሚፈላ አንዱ ትልቁ ስራ የሚሰራው እዛ አካባቢ ነው። ለምሳሌ አንዳንድ የዛፍ ዝርያዎች አመት የሚቆዩ አሉ። አንዳንድ የዛፍ ዝርያዎች ደግሞ 6 ወር የሚቆዩ አሉ። አንዳንድ የዛፍ ዝርያዎች ደግሞ 9 ወር የሚቆዩ አሉ። ስለዚህ ለተከላ መቼ ነው የሚደርሰው ተብሎ ትክክለኛው ጊዜ ታውቆ መፈላት መቻል አለበት አንደኛው። ሁለተኛው ከተፈላ በኋላ ደግሞ ለተከላ ቢያንስ 1 ወር ቀደም ብሎ ስታንዳርዱን የጠበቀ ችግኝ መኖር አለበት መድረስ አለበት። ለምሳሌ እኛ እንደ ዝናቡ ስርጭት ሰኔ ላይ እንጀምራለን ብለን እናስባለን። ስለዚህ ስታንዳርዱን የጠበቀ ችግኝ ግንቦት ላይ መድረስ አለበት ብለን እናስባለን። ግንቦት ላይ እንዲደርስ አድርገን ነው እኛ ከመጀመሪያው የምናፈላው ማለት። ምክንያቱም ያ ስኬጁል ተጠብቆ እንዲሄድልን ማለት። ይሄ አማራ ክልል ነው የምነግርህ። እንደ አገር ደግሞ ስትወድ ለምሳሌ በበልግ የሚተክሉ አሉ፣ በምን የሚታይ የተለያየ ባህሪ ይኖራቸዋል። እንደ አማራ ክልል ግን ይሄንን መሰረት አድርገን ስለዚህ ግንቦት ላይ መሰራት ያለባቸው ነገሮች ደግሞ መሰራት መቻል አለባቸው። ለምሳሌ ስታንዳርዱን የጠበቀ ችግኝ መድረስ ደርሷል ስንል ግንቦት ላይ የስር ገረዛ መካሄድ አለበት። ዳስ ማንሳት አለብን። በተወሰነ ደረጃ ለፀሐይ ማጋለጥ አለብን። ቀስ በቀስ በአንድ ጊዜ አይደለም። ለምሳሌ የመጀመሪያው ሳምንት ግማሽ ቀን እንትንለው እንደሆነ ወይም ሩብ ቀን ለፀሐይ የምናጋልጠው ከሆነ ግማሽ ቀን 1 ቀን እያልን እንሄዳለን። ከዛ በኋላ ውሃ ማጠጣት እንቀንሳለን። ይሄ ማለት አንድ ችግኝ ወደ ተከላ ሲወጣ የጽድቀት ምጣኔውን ወደ ተሻለ ነገር ሊወስዱ የሚችሉ ናቸው። እነዚህን አብሮ መሰራት መቻል አለበት። ከዛ በኋላ ደግሞ የተለየው የተከላ ቦታ ደጋ ነው ወይና ደጋ ነው ቆላ ነው ተብሎ ደግሞ ያ ችግኝ መዘጋጀት አለበት። እዛ ላይ ደግሞ ጉድጓዱ ይወስድ እርጥበት አጠር መቆፈር ያለበት ጉድጓድ የተለየ ነው። በቂ እርጥበት መቆፈር ያለበት ሌላ ነው። ወደ ቆላ አካባቢ ደግሞ መቆፈር ያለበት ሌላ ነው። ምክንያቱም 30 በ30 40 በ50 30 በ40 ምንላቸው ስላሉ ማለት እነዚህ የጽድቀት ምጣኔውን ሊያመጡ የሚችሉ ናቸው። ስለዚህ እነዚህ ነገሮች ከሰራን በኋላ ደግሞ ወደ ተከላ ይገባል። ተከላ ከገባ በኋላ ደግሞ በትክክል መተከሉን ባለሙያ መከታተል መቻል አለበት። ከተተከለ በኋላ ከ15 ቀን ጀምሮ ክትትል መደረግ አለበት። የአረምና ኩትኳቶ ስራ መሰራት አለበት። አንደኛው ዙር፣ ሁለተኛው ዙር ይሄ ጉዝጓዝ የማልበስ ስራ መሰራት አለበት። እነዚህ ፕሮሰሶች ካልተሰሩ የጽድቀት ምጣኔ በአንድ ጊዜ ዝም ብሎ ዛሬ ተነስቶ ዛሬ ይመጣል ማለት አይደለም። ስለዚህ እነዚህ ቢያንስ ሚኒመም ችግኝ ጣቢያ ውስጥና ከችግኝ ጣቢያ ወደ ተከላ ከወጡ በኋላ መሰራት ያለባቸው ስራዎች አሉ። እውነት ለመናገር ወደ 2009፣ 2010፣ 2011 አካባቢ በጣም ወርዶ ነበር ይሄኛ። አሁን በአማካይ 80% አድርሰናል። 80.6 ምናምን አካባቢ አድርሰናል። ይሄ በአንድ ጊዜ የመጣ ሳይሆን በባለሙያው ክትትል በተቻለ አቅም የምንጠራው እኛ ባለቤት ሳይኖረው እንዳይተከል ብለን ስለምንነሳ ባለቤት ኖሮት እየተተከለም ስለሆነ በዛ መንገድ ሰፊ ስራ እየተሰራ ያለበት ሁኔታ አለ። ስለዚህ ጽድቀት ምጣኔው ከጊዜ ወደ ጊዜ እያደገ የመጣበት የህዝብ ህብረተሰቡ ግንዛቤ እያደገ በመጣቱ ክትትሉ የተሻለ በመሆኑ የጽድቀት ምጣኔው እየተሻሻለ መጥቷል የሚል ጠቅለል ያለ ሀሳብ አለ። ችግኞችን በዘመቻ ከመትከል ባለፈ በተለይ የማህበረሰቡ የባለቤትነት ስሜትና በዘላቂነት ጥቅሙን ተረድቶ ችግኞችን ከመንከባከብና የጽድቀት መጠናቸውን ከማሳደግ አንጻር ምንድነው የመጡ ለውጦች? ጥሩ አንድ ነገር እዚህ ጋር አሁን ግንዛቤው እየተሻሻለ መጥቷል እውነት ለመናገር ማለት ነው። ግን አሁንም ብዙ ያልተቀረፉ ነገሮች አሉ። ልክ ክረምት ሲመጣ ችግኙ የታለ የምፈልገው ችግኝ እንደዚህ አይነት ነው ምናምን ማለት እንትኑ አለ። ምክንያቱም ችግኝ ግንቦት ላይ ሲመጣ ብቻ የሚጠየቅ ከሆነ በጣም አስቸጋሪ ነው። ችግኝ መጠየቅ ያለበት መስከረም፣ ጥቅምት፣ ህዳር ነው። ምክንያቱም ለዛ ደጋ ከሆነ እስከ ጥቅምት እስከ ህዳር አካባቢ ድረስ ተፈልቶ መጠናቀቅ አለበት። ምክንያቱም ለግንቦት ለማድረስ ማለት ነው። ወይና ደጋ ከሆነ እስከ ታህሳስ እስከ ጥር ድረስ እንትን መባል አለበት። ቆላ ከሆነ አንዳንዶቹ ለምሳሌ እስከ መጋቢት ድረስ ሊሄዱ ይችላሉ። አንዳንድ የዛ ስር ይሆን። ስለዚህ ችግኝ ሰው መጠየቅ ያለበት ሰኔ ለሚተክለው ከመስከረም እስከ ታህሳስ ባለው መጠየቅ ያለበት። ያ ካልሆነ በጣም አስቸጋሪ ነው። አሁን የመጀመሪያዎቹ በተለይ 2011፣ 12፣ 13 አካባቢ ሰው ችግኝ የሚጠይቀው ግንቦትና ሰኔ ነው አይደለም። ዛሬ ተጸንሶ ዛሬ አይወለድም። ዛሬ ተፈልቶ ዛሬ አይገኝም። ችግኝ ሂደት አለው። ስለዚህ ይህንን ደግሞ ለመስራት ከህብረተሰቡ ጋር ሰፊ ስራ እየተሰራ ነው። ብዙ ለውጦች አሉ እውነት ለመናገር
አሁን ንቅናቄ የምንለው በፊት የሰው አንዴ ግንፍል ብሎ ይወጣ የነበረውን እሱን አሁን እየተስተካከለ ያለበት ሁኔታ አለ። እያንዳንዱ ሰው የራሱን ቦታ ልጆቹን ይዞ እንዲተክል ነው የሚፈልገው። የቡድኑ ከሆነ ቡድኖቹ ራሳቸው እንዲተክሉት፣ የማህበረሰቡ ከሆነ ማህበረሰቡ፣ የግለሰቡ ደግሞ የራሱን ቤተሰቦችና የሚፈልጋቸው ሰዎች ይዞ እንዲተክል ነው የሚፈልግ። እንደዛ ሲሆን የጽድቀት ምጣኔው በጣም የሚያድግ። ስለዚህ ይሄ ማለት እንደኛ የህዝቡ ግንዛቤ ከጊዜ ወደ ጊዜ እያደገ መጥቷል። በፊት ሰው ወጦ ሊተክልለት የነበረውን አሁን ራሴ ልትከለው የሚል ሀሳብ ይዞ መጥቷል። አሁን ይሄ ትልቅ ነገር ነው። ለጽድቀት ምጣኔው ትልቅ አስተዋጽኦ እያደረገ ስለሆነ አሁን የተሻለ ነገር እየተሻሻለ መጥቷል። የተወሰኑ ነገሮች የሚቀርብ ይሆንም ማለት ነው። የተራቆቱ አካባቢዎች እንዲያገግሙ በማድረግ በኩል ምንጮች እንዲጎለብቱ በማድረግ በኩል የአረንጓዴ አሻራ መርሃ ግብር ምን ፋይዳ ምን ትሩፋት ይዞ መጣ? አጠቃላይ እንደ ጥቅል እንደ ተፈጥሮ ሀብት ስናየው እነዚህ አሁን የተነሱ ነገሮችን እንትን ለመስራት በርካታ ነገሮች አብረው በቅንጅት መሰራት መቻል አለባቸው። ለምሳሌ እኛ የአፈርና ውሃ ጥበቃ እንሰራለን። የአፈርና ውሃ ጥበቃ ስራ ስንሰራ በተለያየ መንገድ በደለል አፈሩ እንዳይሄድ ወይም ለሙ አፈር ተሟጦ እንዳይሄድ ነው። ያንን ከሰራን በኋላ ደግሞ በስነ ህይወታዊ ዘዴ እናጠናክረዋለን። የማጠናከሪያ ዘዴዎች ናቸው እነዚህ። አፈሩ ተከልቶ እንዳይሄድ የማድረግ ስራ እንሰራቸዋለን። እነዚህ ደግሞ በአካባቢያችን ያሉ ግድቦች ወይም አነስተኛ ግድቦች ወይም ትላልቅ ግድቦች፣ ከዛ ቀጥሎ ደግሞ ህዳሴው ግድብ እንዳይሞላ በደለል እንዳይሞሉ እነዚህ ስራዎች በምንሰራቸው ስራዎች ደግሞ እንትን ማለት አለባቸው። እነዚህ ተጠናክረው ሲሰሩ ምንጮች ይጎለብታሉ። ንጹህ ውሃ ማግኘት እንችላለን። ለምሳሌ በ3 ወር በ4 ወር ይደርቆ የነበረ ወደ 7 ወር 8 ወር አካባቢ ይደርሳሉ። አመት መድፈን የጀመሩ አሉ። ስለዚህ እንደዚህ አይነት ነገሮች ተራሮችን በትክክል ባለማን ቁጥር ሊመጡ የሚችሉ ትልቅ ትሩፋቶች አሉ። እነዚህን ትሩፋቶች በትክክል መገንዘብ ማወቅ ይጠይቃል። ምክንያቱም በአንድ ጊዜ የሚመጣ አይደለም፣ በሂደት የሚመጡ ነገሮች ናቸው እነዚህ። አንዳንድ ነገሮች ላይ ለምሳሌ ትኩረት ሰጠን የምንሰራቸው ለምሳሌ ተራራ ልማት የዚህ ክልል 60% ተራራ ነው። ስለዚህ ተራራ ላይ ወደድንም ጠላንም መስራት መቻል አለበት። ምክንያቱም ተራራ ላይ ያለን ሀብት በትክክል ተራራው ውስጥ አስቀምጠን ለመስኖ መጠቀም እንችላለን፣ ከደን መጠቀም እንችላለን፣ ከፍራፍሬ መጠቀም እንችላለን፣ በንም መጠቀም እንችላለን። ምክንያቱም ሁሉ ነገር አለ ተራራው ላይ። ውሃው አለ። ውሃ አለ ማለት ለሰው ህይወት የሆነው መሰረታዊ ነገር ሁሉ አለ ማለት ነው። ምክንያቱም እዛው ተራራ ውስጥ ያሉ የተለያዩ ነገሮች ይኖራሉ። ወደ ታች ሲወርድ ደግሞ መስኖና ለማመጣለን፣ ሰው ይጠቀምበታል ለመጠጥ፣ ለእንስሳት መጠጥነት እናውለዋለን ማለት ነው። ስለዚህ እነዚህ ሁለገብ ሆሊስቲክ የሆነ ስራ የሚሰራበት ነው። ተራራን አጠቃላይ ያለማ ነው ማለት ነው። እና እዚህ ክልል ላይ አሁን ሞር ትኩረት ተሰጥቶ እየተሰራ ያለ አንዱ እሱ ስለሆነ ምክንያቱም ሰነድ ተዘጋጅቶለታል። ተራራ ልማት በሚል ሰነድ ተዘጋጅቶለታል። ቅድም አንተ እንዳነሳው አሲዳማ አፈር የሚል ሰነድ አዘጋጅተናል። እንዴት ነው መመራት ያለበት፣ ተራራውም እንዴት ነው መመራት ያለበት የሚለው ሰነድ ተዘጋጅቶለታል። አረንጓዴ አሻራው እንዴት ነው መመራት ያለበት የሚል ሰነድ አለው። ዝም ብለን አንዱ ተነስቶ ዛሬ እንደዚህ ይሁን ማለት አለ። ቀደም ብሎ የተዘጋጀ ሰነድ አለ። በዛም መሰረት አድርገን እየሰራን ውጤቱንም እያየን እየተከታተል ህዝቡም ደግሞ ለውጡን እያየ ነው እያደገ እየመጣ ያለው። በዛ መንገድ ነው እየተሰራ ያለው ነው። በዘንድሮ የአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች ምን አይነት ዝርያ ያላቸው ናቸው? ለየትኞቹ ችግኞች ትኩረት ተሰጥቷል? ለሁሉም ትኩረት እንሰጣለን። እኛ ለዚህ ዛፍ አንልም። ግን ትኩረት የምንሰጣቸው ምንድነው እንደየ አላማቸው ነው። ለምሳሌ በጋ ላይ በሰራ ነው እርከን ላይ መተከል ያለባቸው የሳር ዝርያ አለ፣ የዛፍ ዝርያዎች አሉ። እነዚህ ላይ ትኩረት እንሰጣለን። የሳር ዝርያዎችን ስንተክል እርከኑን ዘላቂ እንዲያደርግልን ብቻ አይደለም፣ ከዛ ላይ ታጭዶ ለእንስሳት መኖነት አገልግሎት እንዲውልም ስለምንፈልግ ነው። በእርከኑ ላይ ዛፍ እንተክላለን። ያ ዛፍ ለዛ አርሶ አደር ለማገዶነት ወይም ለኮንስትራክሽን እንዲውልለት ነው የሚፈልግ። በእርከን ላይ የተለያዩ ፍራፍሬዎች እንተክላለን። ፍራፍሬዎች ለሰው መኖነት ወይም ንጥረ ምግብ ስለሚውሉ ነው። ስለዚህ የራሳቸው የሆነ ቫልዩ አላቸው ማለት ነው። ዛፍን ብንል እንደዛው። ዛፍ ስንል ደግሞ የሀገር በቀልና የውጭ ዝርያ የምንላቸው አሉ። ለምሳሌ ኢኮኖሚያዊ ጠቀሜታ ካል አንዳንድ ጊዜ ኢኮኖሚያዊ ጠቀሜታ ስንል የውጭ ዝርያዎች ዘግይተው ነው የሚደርሱት። የሀገሩ ዝርያዎች ዘግይተው ነው የሚደርሱት። የውጭ ዝርያዎች ደግሞ ፈጥነው ነው የሚደርሱት። አሁን አርሶ አደሩ ምን ይላል? ፈጥኖ የሚደርስለትን ይፈልጋል። ለምሳሌ እነ ባህር ዛፍ፣ እነ ገራቢላ፣ እነ ዲከረንስ እነዚህ ፈጣን ናቸው፣ ይፈልጋቸዋል። ግን ወይራ፣ ዝግባ የመሳሰሉት ደግሞ 50 ዓመት 60 ዓመት ይቆያሉ። ስለዚህ ይህንን ደግሞ ግንዛቤ እንሰጥና
ቢያንስ በእኛ በምንፈልገው መንገድ ባይተክልም እንዲተከሉ ግን ግፊት እናደርጋለን እኛ። ምክንያቱም እነዚህ ደግሞ በአጭር ጊዜ ስለማይደርሱ እንትን የት አካባቢ የሚተክሉብን የሃይማኖት ተቋማት አካባቢ እነዚህ ወይራ፣ ዝግባ የመሳሰሉት እዚህ አካባቢ እንዲተከሉ እናደርጋለን። ምክንያቱም ኢኮኖሚያዊ ጠቀሜታ ካላቸው አርሶ አደሩ በ5 ዓመት በ10 ዓመት ደርሶ እንዲጠቀም ነው የሚፈልገው። እነዚህ ዘላቂ ያሉ ዛፎች ላይ ሞር ትኩረት አያደርግም አርሶ አደሩ። ስለዚህ እኛ ደግሞ ትላልቅ አባቶች ምናምን አካባቢ ወይራ፣ ዝግባ፣ ዋርካ፣ ሾላ የመሳሰሉት እዛ አካባቢ እንዲሰሩ እናደርጋለን እና ሁሎችም የራሳቸው ኢኮኖሚያዊ ጠቀሜታ አላቸው። ታዲያ እዚህ ጋር የምናየው ማንጎ ዛፍ ነው፣ ግን ማንጎ ለምግብነት ይውላል። ለምግብነት ሲውል ለሰው ምግብ እንለዋለን፣ ግን ዛፍ ነው። ስለዚህ ሁሎችም የራሱ ኢኮኖሚያዊ ጠቀሜታ አላቸው። ይሄንንና ያንን ካበላለጥኩት አስቸጋሪ ነው። ሁለተኛ ደግሞ የሚተከሉበት አካባቢ ይወስናል። ደጋ ወይና ደጋ ቆላ ብለን ደግሞ መለየት አለበት። ለምሳሌ ደጋም መተከል ያለበትን ቆላ ላይ በተክለው አይሆንም። ስለዚህ እንደዚህ አይነት ነገሮች እንደየራሳቸው ባህሪ መሰረት ተደርጎ ኢኮኖሚያዊ ጠቀሜታ ስላላቸው በዛ መንገድ ነው እኛ የምናስተናግዳቸው የሚል እንደ ባለሙያ ሀሳብ አለ። በተለይም ችግኞች ከተተከሉ በኋላ ባለቤት እንዲኖራቸው በማድረግና ኃላፊነት እንዲኖር በማድረግ በኩል የሕግ ማዕቀፎችን በማዘጋጀት በኩል ምን አዳዲስ ለውጦች አሉ? እኛ አሁን እየጣርን ያለ ነው የተከላ ቦታ ስናዘጋጅም ባለቤት ሳይኖረው መተከል የለበትም የሚል እምነት አለን። ይህንን ስንል አንዳንድ ቦታዎች ላይ ችግር የለም ወይ? ችግር ይኖራል። ግን በተቻለ አቅም ግን የተከላ ቦታዎችን ስንለይ ማን ነው ባለቤቱ? የግለሰብ ነው? የቡድን ነው? የማህበረሰብ ነው? ማን ነው ባለቤቱ የሚለውን ለመለየት ጥረት እናደርጋለን። የቡድን ወይም የጎጥ ከሆነ በጎጥ ደረጃ ቃለ ጉባኤ እንዲያዝ እናደርጋለን። ለምሳሌ አንዳንድ ቦታዎች ላይ ህብረተሰቡን መትከል ይፈልግና ግን በሚተክለው ችግኝ ያለመስማማት አለ። 2 ዓመት የቆየበት አለ። ለምሳሌ አወይ አካባቢ 1-2 ዓመት ሆነው እንጂ ባለመስማማታቸው 2 ዓመት ቆይቷል። የመጀመሪያው ዓመት ቢተክሉት ኖሮ ግብርና ነበር የሚያቀርብላቸው። ከዛ ግን እየቆየ ሳይስማሙ ስለቀሩ ምክንያቱም ቃለ ጉባኤ አልያዙም። የ20 ሰው ቃለ ጉባኤ ካልያዝ መጀመሪያ ተስማምተህ ካልተከልከው መጨረሻ ላይ እንትኑ ምንድነው መጥፊያ ይጠፋል። ስለዚህ 3 ዓመት ቆየ አለስማማሉ። በሶስተኛው ዓመት ግን ራሳቸው ጉድጓድ ቆፍረው ራሳቸው ችግኝ ገዝተው ተከሉ። ይሄ ይጠፋል ብሎ ማሰብ በጣም እንትን ነው። ስለዚህ እንደዚህ አይነት ነገሮች አሉ። ሁለተኛ ተደጋጋሚ ይተከልበታል የሚባለው ሳይንሳዊ በሆነ አሰራር 20% እና ከዛ በላይ ከሆነ እንደገና ሊተከልበት ይችላል። ሁለተኛ እኛ ደግሞ ተደጋጋሚ እንዳይተከልበት ጂኦ ሪፈረንስድ አድርገን የምንይዛቸዋል። ለምሳሌ 2011 ዓመተ ምህረት የተከልነው የተወሰኑ ቦታዎች ኤክስ ዋይ ኮኦርዲኔት ወስደን ጂኦ ሪፈረንስድ አድርገን ያዝናቸዋል። በዚህ ዓመት እዛ ቦታ ላይ ልትከል ብሎ ቢያመጣው እኛ ጋር ለመረጃው ቁጥሩ አይደለም ያለው ካርታዋል መሬት ላይ ወርደህ ታየዋለህ። የትም ሳተድ መሬት ላይ እዚሁ ቢሮ ላይ ቁጭ ብለን እናየዋለን። ይሄ ቦታ ነው አይደለም። ስለዚህ በዛ መንገድ ነው አሁን እየተሄደ ያለ። ይሄ ደግሞ ጥሩ ውጤት አምጥቶልናል እና በተቻለ አቅም ዝም ብሎ ሰው ግር ብሎ ወጦ ጥሎት የሚመጣበት ሳይሆን በተጨባጭ ሊተከል የሚችልበትን መንገድ ለማመቻቸት ጥረት ተደርጓል። ሁለተኛው ደግሞ ባለቤት ሳይኖረው እንዳይተከል ለማድረግም ጥረት ተደርጓል። በጣም በከፍተኛ ደረጃ ቀንሰነዋል። ሙሉ ለሙሉ ጠፍቷል ወይ የሚለው ገና ነው። የመጨረሻው አንድ እንትን እምላችሁ ለምሳሌ ንቅናቄ መድረክ ወይም ማስጀመሪያዎች አሉ። በፊት የሚያስጀምረው ከፍተኛ ባለስልጣን የክልልም ይሁን የፌዴራል የዞን የወረዳ ሳይመጣ ይጀመርም ነበር። አሁን ተክልን ነው የምንጠብቅ። ምክንያቱም በዛ ቀን ሴሬሞኒ ማካሄድ እንጂ ትከል ማለት ችግኙን ቀብረና ማለት ነው። ስለዚህ እኛ የምናስቀራቸው ለዛ ለክብር እንግዶች የሚሆኑ የተወሰኑ ችግኞች እናስቀርና ሌላውን ግን ተተክሎ ነው የሚገኘው። ይህንን እናንተ ማረጋገጥ ትችላላችሁ አሁን። ምክንያቱም ችግሩን መቅረፍ ስላለብን አንድ ችግኝ ለአመት ሙሉ እንትን ለማለት ከ100 ብር በላይ ትወስድብናለች። እንግዲህ በ1.7 ቢሊዮን 100 ብር አብዛው ምን ያህል ቢሊዮን ብር እንደሚሆን። ስለዚህ ያንን ያክል የለፋንበትን አንድ ቀን አጥፍቶ ለማምጣት ቀላል ነው። ስለዚህ በዚህ መመራት አለበት በሚል ግብርና ቢሮ በዛ መንገድ እየሄደ ነው። ሌላኛው ከላይ ሳይጀምር ምናምን የሚባል ነገር ነበረ እኛ ጋር። አሁን ያንን አስተካክለን የዝናብ ስርጭቱ እንደጀመረ ተከላ ጀምሮ በፊት አይ ክልሉ ሳይጀምር እንደዚህ ሳይጀምር ምናምን እንለው ነው። አሁን ለዛ ብለን ነው ክልሉ ቀደም ብሎ የጀመረው። የዝናብ ስርጭቱ እንደጀመረ የራሱን ተከላ የዞኑን ወረዳው ዞኑ የዞኑ ወረዳ የወረዳውን ቀበሌ ቀበሌውን ማካሄድ ይችላል። ስለዚህ እነዚህን ችግሮች ሙሉ ለሙሉ ባንቀርፋቸው ኦልሞስት እየተቀረፉ የመጡ ናቸው የሚል
በመስክ ክትትላችንም ባለን እንትንም ያን በዛ መንገድ ደረጃ ላይ ነው ያለው። በተለይ እንግዲህ የአረንጓዴ አሻራ መርሃ ግብር የአንድ ጊዜ ተግባር ብቻ መሆን የለበትም፣ በየጊዜው መከናወን እንዳለበት የእናንተ ምክረ ሀሳብ ነውና ችግኞች ከተተከሉ በኋላ ጸድቀው የታሰበላቸውን ዓላማ እንዲያሳኩ በተለይም ደግሞ በግብርና ባለሙያዎች በኩል እየተደረገ ያለው ሙያዊ ምክረ ሀሳብና ድጋፍና ክትትል ምንድነው የሚመስለው በእናንተ በኩል? በተለይ እዚህ ደኑ ፓርት ላይ እውነት ለመናገር ከመጀመሪያው ጀምሮ ክትትል ካልተደረገበት መጨረሻው ጥፋት ነው የሚሆነው። ምክንያቱም ቅድም እንዳልኩ ችግኝ ለማፍላት ግንቦት ላይ ለማድረስ መቼ ነው መፈላት ያለበት? ያ ዝርያ ለምሳሌ ወይራ መቼ ቢፈላ ነው ግንቦት ላይ ግንቦት መጨረሻ ላይ ስታንዳርዱን የጠበቀ ችግኝ ሊያገኝ የሚችለው የሚለው ነገር ባለሙያው አውቆ ወደ ስራ ካልገባ ጥፋት ነው የሚሆነው። ለምሳሌ ወይራን 1 አመት ይፈጅብኛል መፍጀት አለብኝ ካለ መቼ ማፍላት እንዳለበት ኦር ደግሞ ወይራን በ6 ወር ማድረስ አለብኝ ብሎ ካሰበ ደግሞ በ6 ወር ማድረስ ይችላል ባለሙያው ጊዜ ካለ የራሱ አሰራር ስላለው ማለት ነው። አንዳንዶቹ ደግሞ አመት ለምሳሌ ጽድን በ6 ወር ልታደርሰው አችልም የፈለገው ቢሆን ወይራን ግን ልታደርሰው ትችላለህ። ጥር ላይ ዘርተው በትክክል እንትን ካልከው እስከ ግንቦት መጨረሻ ማግበት ትችላለህ። ጽድን ግን የግድ ሐምሌ ነሐሴ መስከረም አካባቢ መፈላት አለበት። ስለዚህ የባለሙያው ክትትል በዛ ልክ ጥብቅ መሆን አለበት። ሁለተኛው ድጋፍና ክትትሉ የክልል የዞን የወረዳ የቀበሌ ባለሙያ ክትትል መደረግ አለበት። ለምሳሌ የተፈጥሮ ሀብት ልማትና ጥበቃ ባለሙያ እንዲያው በትንሹ ህዳር ታህሳስ ጥር የካቲት መጋቢት በተከታታይ ድጋፍ አድርጓል በሁሉም ዞን ማለት ነው። ምክንያቱም ንቅናቄው ተጀመረ። የአፈርና ውሃ ጥበቃ የማስሞቢላይዜሽን ሲጀመር ለአፈርና ውሃ ጥበቃው ብለን አይደለም ምንለው የደኑ አለ የአፈርና ውሃ ጥበቃው አለ የአፈር ለምነቱ አለ። ይህንን ይዞ ነው የሚሄደው። ይመጣል፣ ይገመገማል፣ ያንን ግብረ መልስ እንልካለን፣ እንደገና ተመልሶ ይሄዳል። እንግዲህ በዛው ልክ የኛው የክልል ባለሙያ በወረደ ቁጥር የዞን ባለሙያው በዛ ልክ ይወርዳል። የዞን ባለሙያው በዛ ልክ ወረደ ማለት የወረዳ ባለሙያው በዛው ልክ ወደ ቀበሌ ይወርዳል። እርግጥ ከክልል የሚወርደው ባለሙያ ምን ያህል ወረዳውን ከ170 በላይ ወረዳ ያዳርሳሉ አያዳርስም ሳምፕል ወስደን ነው። ለምሳሌ የክልል ባለሙያው የመጀመሪያው ዙር 3 ወረዳ ቢያይ የሁለተኛው ዙር 2 ወይም 3 ሊሆን እንደየርቀቱ ይወሰናል እና ክትትልና ድጋፉ የባለሙያው በተለይ በአሁኑ ሰዓት ትንሽ ጠበቅ ያለ ነው። ምክንያቱም እኛ በምንፈልገው መንገድ እየሄደ ስላልነበር አሁን በዛ መንገድ ለማሰር ጥረት እየተደረገ ነው። እውነት ለመናገር ውጤቶችም እየመጡ ነው። አንተ በተንቀሳቀስ ቁጥር ሌላው ይንቀሳቀሳል፣ ዝም ባልክ ቁጥር ደግሞ ሌላው አብሮ ዝም ስለሚል ማለት እና ድጋፋችን በዛ ልክ ነው እንትን ምንለው። ሌላኛው ይሄ ግምገማዊ ስልጠና ብለን የምናካሂደው አለ ወረዳዎችንም ዞኖችንም የምናገኝበት ማለት ነው። እንደዚህ አድርገህ ለምሳሌ ከአንዱ ቦታ ወደ አንዱ ቦታ ልምድ ታለዋውጠዋለህ እዛው ስልጠናው ላይ ማለት ነው። ግምገማዊ ስልጠና ማለት የተሰራው ስራ አለ፣ የተሰራውን ስራ ታቀርባለህ፣ በዛ ላይ ውይይት ማድረግ ማለት ነው። በቀጣይ ደግሞ እነዚህ ቴክኒካል ድክፈቶች ነበሩ፣ እነዚህ መስተካከል አለባቸው ብለህ ደግሞ እዛው ላይ አቅጣጫ ሰጠህ እንትን ትላለህና በዛ መንገድ ድጋፍና ክትትሉ በሁለት መንገድ በስልጠና ግምገማዊ ስልጠና አለ፣ በቀጥታ ድጋፍ በማድረግም የምንሰራቸው ስራዎች አሉ። በዛ መንገድ እየተሰራ ነው። በእኛ ጥሩ ነገር አለ፣ የሚቀር ነገር ቢኖርም ማለት ነው። ምክንያቱም የሚቀር ነገር አለ የምለው እኔ ሁሉንም ወረዳ ማዳረስ አንችልምም። ደግሞ ዞኑም ሁሉንም ወረዳ ያደርሳል፣ ግን ሁሉንም ቀበሌ ሊያደርስ አይችልም። በተወሰኑ ቀበሌ ወረዳው ግን ሁሉንም ቀበሌ ያደርሳል። በዛ ልክ ስንደጋገፍ ስቴፑን ጠብቆ የተሻለ ነገር መጥቷል የሚል ነገር አለ። ችግሮች ተወሰኑት ይኖርበት። መልካም አቶ እስመላለም ውይይታችንን እያጠቃለልን ነው። የመጨረሻ ጥያቄ ችግኞችን መትከል የአንድ አካል ብቻ አይደለም እና የሌሎችንም አካላት ቅንጅትና ተሳትፎ ይጠይቃል። በዚህ ረገድ ከሌሎች ባለድርሻ አካላት ምንድን ነው የሚጠበቀው? ሁልጊዜ ደስ የሚል ጥያቄ ነው ያነሳልኝ። እኔ ችግኝ የግብርና ብቻ አይደለም። ችግኝ መትከል ችግኝ ማዘጋጀት የግብርና ብቻ አይደለም። ችግኝ መትከልም የግብርና ብቻ አይደለም፣ የሁሉም ሰው ነው። ምክንያቱም ዛፍ ከሌለ ሁላችን መኖር ስለማንችል ማለት ነው። አንድ ትልቁ ነገር ምንድን ነው? ለነሱ እኛ እናስፈልጋቸዋለን፣ ለነሱ እኛ እናስፈልጋቸው፣ ለኛ ደግሞ እነሱ ያስፈልጉናል። ግን ትልቁ ችግር እነሱን እኛ እናጠፋቸዋለን፣ እነሱ እኛን አያጠፉን። እዚህ ላይ ነው ሁለታችን የምንለያየው። በቃ እሱ ነው ትልቁ ችግር። ምክንያቱም እነሱ ከሌሉ እኔ መኖር አልችልም። ምክንያቱም እነሱ ኦክሲጅን ለኛ ነው የሚለቁት፣ እኛ ደግሞ ለነሱ ካርቦን ዳይኦክሳይድ እንለቅላቸዋለን። ሁለታችን ተመጋግበን መኖር እየቻልን ግን አንችልም። እኛ
አጥፍቶ መጥፋት አይነት እንትን እያለ ነው። ስለዚህ እዚህ አካባቢ ያለው ነገር ሁሉም ሰው በየቤቱ በየጎረቤቱ ባለው ቦታ ላይ መትከል ቢችል ራሱን ቢያንስ መመገብ የሚችልበት ደረጃ ላይ ሊደርስ ይችላል። ምክንያቱም ሌላኛው ችግኝ ዛሬ ተፈልቶ ዛሬ አይደርስም፣ ሂደት ነው። ለምሳሌ ማህበረሰቡ ወይም የሆነ ግለሰብ ግንቦት ላይ ወይም ሰኔ ወጥቶ ችግኝ ከሚፈልግ መስከረም ጥቅምት አካባቢ ችግኝ ቢፈልግ ውጤታማ ይሆናል። ምክንያቱም ያንን ችግኝ መስከረምና ጥቅምት ላይ እንዲፈላ ቢያደርግ ለግንቦትና ለሰኔ ማግኘት ይችላል። ስለዚህ እንደዚህ አይነት ነገሮች ላይ ሂደት ስለሆኑ እዚህ ላይ ትንሽ አስተሳሰብ ላይ መቀየር አለበት። ሌላኛው ምን ነገር ዛሬ ያልሰራ ነው ለነገ አይሆንም። በተለይ ደን ላይ ሁላችንም እንትን እንላለን እንጂ ዛሬ ካልሰራን ለነገ አይሆንም። ለምሳሌ እዚህ ዙሪያችን ፓፓያ አለ። ዛሬ ያልተከልነው ለሚቀጥለው ዓመት አናገኝም በቀላሉ ማለት ነው። ዛሬ መትከል አለብን። በሚቀጥለው ዓመት ፓፓያ እንድበላ ወይም እንድመገብ ከፈለኩ ዛሬ መትከል አለብኝ። ዛሬ ካልተከልኩ በሚቀጥለው ዓመት አላገኝም። ሁለተኛው የዛፍ ዝርያ ዛሬ ያልተከልነው የዛሬ 10 ዓመት ማገዶ እንጨት የኮንስትራክሽን ለኢንዱስትሪ ማግኘት አንችልም። ምክንያቱም ዛሬ ነው ቀኑ። አንድ ዓመት ባለፍኩ ቁጥር ሌላ ችግር ነው ዘን የምንመጣው። አሁን አንዳንዱ ይመጣና ክላይሜት እንትኑ በጣም ተዛብቷል ይላል። ዛሬ ያልሰራ ነው ለነገ አይሆንም። ለምሳሌ የደን ሽፋኑ የአማራ ክልል እዛ አንድ ቦታ ላይ ነው የቆመው ይላል። ትክክል ነው፣ አንድ ቦታ ላይ ቆሟል። የቆመበት ምክንያት ዛሬ ባለመስራታችን ነው። ዛሬ ባለመስራታችን በሚቀጥለው ዓመት ሌላ ችግር ይዞ ይመጣል። ስለዚህ እንደዚህ አይነት ነገሮችን ተመጋጋቢ እናርጋቸው ካል ዛሬ መስራት የሚገባንን ነገር በትክክል ሰርተን ማለፍ አለብን። ግብርና አይደለም ማንም ማለት ሁሉም ዛሬ የራሳችንን አስተዋጽኦ እናርግ ለነገ። ለዛ ነው እኮ አንድ ወቅት እንዲያውም ዛሬን ነገን ዛሬ እንትከል የሚል አንድ ዓመት ሞቶ ነበር። በጣም ትልቅ ሞቶ ነው እኮ ነገን ዛሬ እንትከል። ዛሬ ካልተከል ነገን ማግኘት ስለማንችል ማለት ነውና ሁሉም ሰው ሁሉም ማህበረሰብ እዚህ ላይ የራሱን ትኩረት አድርጎ መስራት ብንችል ነገን ይህንን ክልል አረንጓዴ በጣም ጥሩ መኖሪያ ያለበት ማንም ሰው ሊፈልገው የሚችል አካባቢ መፍጠር እንችላለን። ስለዚህ በዛ መንገድ ሁላችንም ብንረባረብ ውጤታማ እንሆናለን የሚል ነገር አለኝ። ከባለሙያ አንጻር መስራት የሚገባንን ነገር እየሰራን ነው። አርሶ አደሩ መስራት ያለበትን ነገር ይሰራል። ሚዲያውም ደግሞ በዛው ልክ መስራት ያለበትን እየሰራ ውጤታማ ማድረግ እንችላለን። ሁሉም የሚፈልገው ክልል ማድረግ እንችላለን የሚል ሳቢዎች አሉ። አቶ ስመላለም ምህረት በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር፣ በዛሬው ወቅታዊ ፕሮግራማችን የ2018 ዓ.ም የአረንጓዴ አሻራ መርሃ ግብር የትግበራ ሂደትን በተመለከተ ሰፊ ማብራሪያዎችና ገለጻዎችን ስለሰጡን ከወቅታዊ ዝግጅታችን ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ ወቅታዊ ፕሮግራማችን የተከታተላችሁትን ይመስላል። በተለይም ደግሞ በአማራ ክልል በ2018 ዓ.ም የአረንጓዴ አሻራ መርሃ ግብር የትግበራ ሂደትን በተመለከተ ከአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ ስመላለም ምህረት ጋር ነበር ቆይታ ያደረግነው። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ከካሜራ ባለሙያ ሄኖክ መዝገቡ ጋር በጋራ በመሆን ይህን ፕሮግራም ወደ እናንተ አደረስን። በሌላ ወቅታዊ ፕሮግራም እንገናኛለን። መልካም ጊዜ ይሆነላችሁ። ሰላም ሁኑ።